ህወሓት በአፋር አዋሳኝ አካባቢዎች ላይ አዳዲስ ምሽጎችን እየቆፈረ መሆኑ ተሰማ። የህወሓት ሰራዊት ወደ ምዕራብ ትግራይ ቀጠናም አዲስ ወታደራዊ እንቅስቃሴ መጀመሩን የጀርመን ድምጽ በዛሬው ዕለት ዘግቧል። በራያ በአፋርና በምዕራብ ትግራይ ቀጠናዎች ሰፊ ወታደራዊ እንቅስቃሴዎች በሁለቱ ኃይሎች በኩል እየተደረገ ነው በማለትም ዘግቧል። የህወሓት ጦር ቃል አቀባይ በበኩላቸው ከጸረ ብልጽግና ኃይሎች ጋር የፈጠርነው ትብብር እየተጠናከረ ነው ሲሉ ተደምጠዋል። ታዳምጡታላችሁ። በባህር ዳር ኤርፖርት ጥቃት መፈጸሙን ጠቅላይ ሚኒስትር አብይ አህመድ በይፋ ተናገሩ። ጠቅላዩ በኤርፖርቱ ላይ ተፈጽሞ ነበር ስላሉት ጥቃት ከባህር ዳር ሆነው አነጋጋሪ መረጃን አጋርተዋል። ከዚህ በተጨማሪም በሹመታቸው ዕለት እኔ የተሾምኩት ሳልፈልግ ነው በሚል ንግግራቸው የሚታወቁትን አቶ አረጋ ከበደን አማራ እንደ አረጋ የሚያሰሩ ርዕሰ መስተዳደር በታሪክ አግኝቶ አያውቅም በማለት አሞካሽተዋቸዋል። በዘገባችን ያካተትነው ሌላኛው መረጃችን ነው። በአማራ ክልል የተለያዩ አካባቢዎች ውጊያው ተጠናክሮ እንደቀጠለ ነው። በተለይም በጎጃም ቀጠና ጮቄ ተራሮች ላይ ዘመቻው እንደቀጠለ ይገኛል። የመከላከያ ሰራዊት ከ3 ዓመታት በላይ የፋኖ ታጣቂዎች የተቆጣጠሩትን ስፍራ እያስለቀቀና እየተቆጣጠረ እንደሚገኝ በዛሬው ዕለት ተናግሯል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሾልኮ የወጣባቸው መረጃ አራስ ነብር አድርጓቸዋል። ትራምፕ አሜሪካ የተተኳሽ እጥረት እንደገጠማት መረጃ ያወጡት ላይ ከባድ እስር ይጠብቃቸዋል ሲሉ በዛሬው ዕለት ዝተዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናመራለን። ህወሓት በአፋር አዋሳኝ አካባቢዎች ላይ አዳዲስ ምሽጎችን እየቆፈረ መሆኑ ተሰማ። የህወሓት ሰራዊት ወደ ምዕራብ ትግራይ ቀጠና አዲስ ወታደራዊ እንቅስቃሴ መጀመሩንም የጀርመን ድምጽ ምንጮቹን ዋቢ አድርጎ ዘግቧል። በራያ በአፋርና በምዕራብ ትግራይ ቀጠናዎች በሁለቱም ኃይሎች በኩል ሰፊ ወታደራዊ ስምሪት እየተደረገ ነው። የህወሓት ጦር ቃል አቀባይ በበኩላቸው ከጸረ ብልጽግና ኃይሎች ጋር የፈጠርነው ትብብር እየተጠናከረ ነው ይላሉ። የጀርመን ድምጽ በዛሬው ዕለት በኢትዮጵያ መንግስትና በህወሓት መካከል ስላለው ወታደራዊ ዝግጅት አንድ መረጃን ይዞ የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸውን የዘገበው የጀርመን ድምጽ ወታደራዊ እንቅስቃሴው ከጫፍ ደርሷል ይላል። የኢትዮጵያ መንግስት ጦርና ህወሓት ታጣቂዎች ለተጨማሪ ውጊያ የሚያደርጉ ዝግጅት መቀጠሉን የተለያዩ ወገኖች እንደነገሩትም ጠቅሷል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮቹን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው። እንደሚሉት ከሆነ የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑንም የአይን ምስክሮች ለጀርመን ድምጽ ተናግረዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ለዜና ጣቢያው ተናግረዋል። ከአፋር ክልል በወጣ መረጃ ደግሞ ዘገባው ከአፋር ክልል ደርሶኛል ባለው መረጃ መሰረትም በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማሰማራት እስከ ትናንት ማታ ድረስ ቀጥሎ ነበር በማለት ተደምጠዋል። የህወሓት ቃል አቀባይ የሆኑት ገብረ ጻዲቅ አዴት በበኩላቸው ከጸረ ብልጽግና ኃይሎች ጋር የምናደርገው ጥምረትና ትብብር ወደ ከፍተኛ የትግል ደረጃ ተሸጋግሯል በማለት ተደምጠዋል። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የብልጽግናን እድሜ ማሳጠር አለባቸው የሚሉት እኚህ ቃል አቀባይ አሁን ያለው ጥምረትም ወደ ከፍተኛ ደረጃ ተሸጋግሯል ሲሉ የትግራይ ሰራዊት በሙሉ ዝግጅት ላይ ይገኛል ሲሉ ተደምጠዋል። በጎጃም ቀጠና በፋኖ ታጣቂዎችና በኢትዮጵያ ሀገር መከላከያ ሰራዊት መካከል ከባድ ውጊያ መደረጉ ተሰማ። ጎጃም ላይ በክረምት የታወጀው ኦፕሬሽን ዛሬም ቀጥሎ በተለያዩ አቅጣጫዎች ትንቅንቁ እንደቀጠለ ሲሆን ጠቅላይ ሚኒስትር አብይ አህመድም በአንድ ወር ውስጥ የሁለተኛ የጎጃም ጉዟቸውን እያደረጉ ነው። ጠቅላይ ሚኒስትሩ ወደ ባህር ዳር ባቀኑበት አጋጣሚ በዛሬው ዕለት ጮቄ ተራራ ላይ ስለነበረው ውጊያ የመከላከያ ሰራዊት ወታደራዊ መረጃን አጋርቷል። አንድ ወር ገደማ ከባድ ውጊያ እያስተናገደ በሚገኘው ደጋዳሞት የተሰማራው ሰራዊቱ በፋኖ ቁጥጥር ስር የነበሩ ከተሞችን እያስለቀቅኩ ነው ሲል ተናግሯል። አስለቀቅኳቸው ካላቸው አካባቢዎች መካከልም የፋኖ ታጣቂዎች ለ3 ዓመታት የተቆጣጠሯቸው አካባቢዎች ይገኙበታል ብሏል። የፋኖ አመራሮች መሽገውበታል በሚባለው ደጋዳሞት ጮቄ ተራራ ላይ የመከላከያ ሰራዊት ባለፉት ሳምንታትና ቀናት ኦፕሬሽን ሲያደርግ መቆየቱ ይታወቃል። 3 ዓመት ገደማ በፋኖ ቁጥጥር ስር የቆዩትን አካባቢዎች ለመቆጣጠር ኦፕሬሽን ያወጀው ሰራዊቱ እጅግ ከባድ ነው በተባለው ውጊያ ዛሬም በድል እየገሰገስኩ ነው ብሏል።
ብሏል። የኢትዮጵያ መከላከያ ሰራዊት የ32ኛ ክፍለ ጦር ከባዱን የጮቄ የአየር ጠባይ ሁኔታን አስቸጋሪ መልክዓ ምድራዊ አቀማመጥን ተቋቁሜ ኦፕሬሽኑን በስኬት እያከናወንኩ ነኝ ብሏል። በዛሬው ውጊያ የፋኖ መቀመጫ የነበረችውን በደባይ ጥላት ግንድ ወይና ወረዳ የምትገኘውን የደብረ ኢየሱስ ከተማን መቆጣጠሩን አሳውቋል። በ6ኛ እዝ 602ኛ ኮር የ32ኛ ክፍለ ጦር ወልወል የምድር ድሮን አዛዥ ኮሎኔል አለምሰገድ ተስፋዬ እንደገለጹት የፋኖን ስትራቴጂክ ቦታ ተቆጣጥረናል ይላሉ። ሰራዊቱ አስቸጋሪውን የጮቄ መልክዓ ምድርና የአየር ጠባይ በመቋቋም ላለፉት 3 ዓመታት የታጣቂ ቡድኑ ስትራቴጂካዊ መሸሸጊያና መንቀሳቀሻ የነበሩ በርካታ አካባቢዎችን በቁጥጥር ስር መዋል መቻሉንም ይናገራሉ። እንደ አዛዡ ገለጻ ከሆነ ሰራዊቱ በሰራው ኦፕሬሽን ፓትሮልና ሞተር ሳይክሎችን ከፋኖ ማርኳል። ይሁን እንጂ በዛሬው ውጊያ የፋኖ ምሽግ ነበረች የተባለችውን ከተማ ከመቆጣጠር ውጪ እንደከዚህ ቀደሙ የድምሰሳና ምርኮ ቁጥራዊ መረጃዎችን ግን አልጠቀሰም። የፋኖ ጠንካራ ይዞታዎች መካከል አንዱ በሆነው በዚህ ቀጠና የታወጀው ዘመቻ 1 ወር ገደማ አስቆጥሮ እንደቀጠለ ነው። ተከታታይ ሳምንታት ከባድ ውጊያ እያስተናገደ በሚገኘው ቀጠናም መከላከያ ድል ቀንቶኛል ሲል፣ በአንጻሩ የፋኖ ታጣቂዎችም የመንግስትን ዘመቻ እያከሸፉ እንደሆነ ነው በፕሮፓጋንዳ ልሳናቶቻቸው በኩል የሚገልጹት። በተለይ ደጋዳሞት ላይ ውጊያው መቀጠሉ የተሰማ ሲሆን መከላከያ ገዢ ቦታዎችን እየተቆጣጠረ ነው። በደጋዳሞት ውጊያ መከላከያ አሉኝ ያላቸውን አዋጊዎችም ያሰማራ ሲሆን የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድም ጦሩን እየመሩ ከሰሞኑ በአካባቢው ተገኝተዋል። መከላከያ በአካባቢው ዘመቻ ያወጀው በጸረ ሽምቅ የውጊያ ስልት መሆኑ የተገለጸም ሲሆን የደጋዳሞት ውጊያ ለተከታታይ ሳምንታት የተካሄደ ጠንካራ ኦፕሬሽን ነው። በባህር ዳር ኤርፖርት ጥቃት መፈጸሙን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በዛሬው ዕለት በባህር ዳር ተገኝተው የሰጡት አስተያየት መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት እንዳደረሰበት ጠቅሰዋል። ጠቅላው ይህን የተናገሩት በዛሬው ዕለት በባህር ዳር ከተማ የደጃች በላይ ዘለቀ አየር ማረፊያን ተርሚናል በመረቁበት ወቅት ነው። አብይ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሮ አቀደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረን አሮጌውን ተርሚናል ሲመታብን በዚያ ከምናዘን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማረ ለልጆቻችን የሚሻገር ነገር ለመገንባት ተችሏል ሲሉ ተደምጠዋል። በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ የኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አየር ማረፊያ ትልቅ ምዕራፍ ነው ይላሉ። በዚህ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት ጠቅላው ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችን እና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመልክተዋል። ዶናልድ ትራምፕ አሜሪካ የተተኳሾች እጥረት እንደገጠማት መረጃ ያወጡት ከባድ እስር ይጠብቃቸዋል ሲሉ ዛቱ። ከኢራን ጦርነት ጋር በተያያዘ የአሜሪካ የጦር መሳሪያና የተተኳሽ ክምችቷ ተመናምኗል መባሉን ተከትሎ ትራምፕ ማስተባበያ ሰጥተዋል። ከማስተባበልም አልፈው ዝተዋል። ፕሬዚዳንቱ የአሜሪካ የመሳሪያ ክምችት ቀንሷል በሚል የቀረቡ የመገናኛ ብዙሃን ዘገባዎችን አጣጥለው በተለይ የተወሰኑ አይነት ጦር መሳሪያዎችና ተተኳሾች በከፍተኛ መጠን እንዳሏቸው ዝርዝር መረጃ ሳይሰጡ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። በተጨማሪ ከፍተኛ መጠን ያላቸው ተተኳሾች እየተመረቱ እንደ አስፈላጊነታቸው ወደ አሜሪካ ይጓጓዛሉ። የመከላከያ ተቋማት በአሜሪካ ታሪክ ግዙፍ የሆኑ ከፍተኛ ቁጥር ያላቸው ፋብሪካዎችና ማምረቻዎችን እየገነቡ ነው ብለዋል። የተተኳሾችን እጥረት በተመለከተ ፕሬዝዳንት ትራምፕ የመከላከያ ሚኒስቴሩን ፔግ ሄግሴትን ባለፈው አርብ በተካሄደው የካቢኔ ስብሰባቸው ላይ መጠየቃቸውንም ዋሽንግተን ፖስት ጋዜጣ ዘግቦ ነበር። ጋዜጣው ስማቸው ያልተገለጹ ሁለት ምንጮችን ዋቢ አድርጎ ፕሬዝዳንት ትራምፕ በስብሰባው ላይ ለመከላከያ ሚኒስቴሩ የተተኳሽ እጥረቱ ተፈቷል ብለው አስበው እንደነበር እንደነገሯቸው ዘግቧል። በዘገባው የተቆጡት ትራምፕ እንዲህ ያለውን በአገር ክህደትነት የሚቆጠር መረጃን አሾልከው የሰጡት ተከሰው ከፍተኛ የእስር ቅጣት ይጠብቃቸዋል ብለዋል። የረጅም ርቀት ተወንጫፊ ሚሳኤሎችና የአየር መከላከያ ሚሳኤሎች እጥረት ዶናልድ ትራምፕ በኢራን ላይ በሚከተሉት ፖሊሲ ላይ ተጽዕኖ እንደፈጠረና የአሜሪካ ሰራዊት ወደ 80 በመቶ የሚጠጋውን ጸረ ሚሳኤል ክምችቱን ጥቅም ላይ እንደዋለ ሲኤንኤን ዘግቧል። ዋሽንግተን ፖስት በተጨማሪም የተተኳሽ እጥረቱ ትራምፕ በኢራን ላይ ሊፈጽሙ ሲዝቱበት የነበረውን በጣም ከባድ ጥቃት ለመሰረዝ እንዳስገደዳቸውም ዘግቧል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዝዳንቱና የመከላከያ ሚኒስቴሩ ተጨቃጭቋል መባሉን ሐሰተኛ ዜና በማለት ይህ እንዳልሆነ በማህበራዊ ሚዲያ ላይ ጽፏል። የአሜሪካ መከላከያ ሚኒስቴር ፔንታገን ቃል አቀባይ ሾን ፓርኔል የጦር መሳሪያ እጥረት መከሰቱን በተመለከተ የቀረቡትን ዘገባዎች ሙሉ በሙሉ የፈጠራ በማለት ነው ያጣጣሏቸው።
በመጨረሻም ዩክሬን በሩሲያ የተለያዩ ከተሞች ላይ በፈጸመችው ጥቃት 3 ሰዎች ተገደሉ፣ 15 ደግሞ መቁሰላቸውን ባለስልጣናት ይፋ አድርጓል። ጥቃቱ የተፈጸመው በቢያንክስ፣ ኖቭጎርድና ኩርስክ ከተሞች ውስጥ ሲሆን ከተጎዱት መካከል አንድ ህፃንም ይገኝበታል። የብሪያንክስ ከተማ ተወካይ አስተዳዳሪ እየተጓዘ ባለ ተሽከርካሪ ላይ በተፈጸመ የድሮን ጥቃት አሽከርካሪው ተገድሏል ብሏል። ሌላ ግለሰብም በሌላ ከተማ መገደሉ የተዘገበ ሲሆን ሌሎች 5 ሰዎች ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። በሌላ በኩል የሩሲያ አምስተኛ ትልቅ ከተማ የሆነችው ኖቭጎርድ አስተዳዳሪ ግሌቭ ኒኪቲን ድሮኑ የመገናኛ መስመሩ እክል ከገጠመው በኋላ ዛፍ ላይ በመውደቁ አንድ ህፃንን ጨምሮ 4 ሰዎች ተጎድተዋል ብለዋል። በአቅራቢያው ባለ ቦታ እሳት መነሳቱን የገለጹት አስተዳዳሪው የደረሰባቸው ጉዳት ለህይወታቸው የሚያሰጋ አይደለምም ብለዋል። በሩሲያ ኩርስክ ከተማም አንድ ግለሰብ እንደተገደለ የአካባቢው አስተዳዳሪ ተናግሯል። በዚህ ጥቃት 6 ሰዎች ላይ ጉዳት መድረሱንና የ3ቱ ከባድ ጉዳት መሆኑን አስተዳዳሪው ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦሩ በረጅም ርቀት ጥቃት 2 የሩሲያ የነዳጅ ማጣሪያን እንደመታም ገልጸዋል። በሁለት ከተሞች የሚገኙ የነዳጅ ማጣሪያዎች ተመተዋል ያሉት ዜሌንስኪ ቢቢሲ በበኩሉ ከተሞች በጥቁር ጭስ ተሸፍነው ታይተዋል ብሏል። የአካባቢው አስተዳዳሪ የተፈጸመውን ጥቃት በጠላት ድሮኖች የተፈጸመ ሰፊ ጥቃት ሲሉ የገለጹ ሲሆን 93 ድሮኖችም ተመተው መውደቃቸውንና በስብርባሪያቸው የነዳጅ ማከማቻ ታንከሮች መመታታቸውን ተናግረዋል። የሩሲያ ጦርን በበርካታ አካባቢዎች 605 የዩክሬን ድሮኖችን ማክሸፉን ገልጿል። ዩክሬን ከቅርብ ሳምንታት ወዲህ የሩሲያ መሰረተ ልማት ላይ ተከታታይ ጥቃቶችን እየፈጸመች ሲሆን ሩሲያም ምላሽ እየሰጠች ነው። የዩክሬን ባለስልጣናት በሩሲያ የድሮን ጥቃት 6 ሰላማዊ ሰዎች መገደላቸውን ተናግረዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።